ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። 1330 የሚሆኑ ኢትዮጵያውያንና የመናውያን በሳውዲ አረቢያ በቁጥጥር ስር ዋሉ። ሃንታ ቫይረስ የተሰኘ ከአይጦች ወደ ሰው የሚተላለፍ ገዳይ በሽታ በመላው ዓለም የጤና ስጋት መደቀኑ ተነገረ። አንድ 1330 የሚሆኑ ኢትዮጵያውያንና የመናውያን በሳውዲ አረቢያ በቁጥጥር ስር ዋሉ። የሳውዲ አረቢያ የዜና ምንጮች በህገወጥ መንገድ ወደ አገሪቱ ሊገቡ ነበር የተባሉ ዜጎች በቁጥጥር ስር መዋላቸውን ዘግበዋል። ጽዮን ላይኩን ተጨማሪ አላት። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር በየጊዜው ከህገወጥ የሰዎች ዝውውርና ከመኖሪያ ፈቃድ ጋር በተገናኘ ከሚጠራው የዜጎች ስም መካከል ኢትዮጵያውያንና የመናውያን ከፍተኛውን ቁጥር ይይዛሉ። በየዓመቱ ከ100 ሺህ በላይ ኢትዮጵያውያን በጅቡቲና በየመን በኩል የሚያልፈውን የምስራቅ መስመር ተጠቅመው ወደ ሳውዲ አረቢያ ለመግባት እንደሚሞክሩ ጥናቶች የሚያሳዩ ሲሆን ይህም በወር በአማካኝ ሲሰላ እስከ 12000 ስደተኞች ጉዞ ያደርጋሉ። ከሰሞኑ ሚኒስትሩ ባወጣው መግለጫ እንዳስታወቀው ባካሄደው የጸጥታ ዘመቻ ባለፈው አንድ ሳምንት ውስጥ ብቻ በህገወጥ መንገድ ድንበር ጥሰው ለመግባት የሞከሩ 1330 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። ሪፖርቱ እንደሚያመላክተው ወደ ግዛቷ በህገወጥ መንገድ ለመግባት ሲሞክሩ ከተያዙ 1330 ዜጎች መካከል 54 በመቶ ኢትዮጵያውያን፣ 43 በመቶ የመናውያን እንዲሁም 3 በመቶ ደግሞ የሌሎች ሀገራት ዜጎች ናቸው። በተጨማሪም 51 ሰዎች ወደ ጎረቤት ሀገራት ለመሻገር ሲሞክሩ የተያዙ ሲሆን 14 ግለሰቦች ደግሞ ህገወጥ ስደተኞችን በማጓጓዝና መጠለያ በመስጠት ወንጀል ተጠርጥረው በቁጥጥር ስር ውለዋል ተብሏል። ይህ ቁጥር በህገወጥ ዝውውር ብቻ የተመዘገበ ቁጥር ሲሆን ይህንን ጨምሮ በአንድ ሳምንት ዘመቻ ከመኖሪያ ፍቃድ፣ ከህገወጥ ዝውውርና ከሌሎች ጉዳዮች ጋር በተገናኘ 11300 ሰዎችን በቁጥጥር ስር መዋሉን አስታውቋል። አረብ ኒውስ እንዳስነበበው በሀገር ውስጥ ጉዳይ ሚኒስትሩ መግለጫ ላይ ለማንኛውም ህገወጥ ሰው የትራንስፖርትና የመጠለያ አገልግሎት በመስጠት ወይንም በማመቻቸት የተሳተፈ ሰው እስከ 15 ዓመት በሚደርስ እስራትና እስከ 1 ሚሊዮን የሳውዲ ሪያል በሚደርስ የገንዘብ መቀጮ ይቀጣል ማለቱን ዘግቧል። በአሁኑ ወቅት በሳውዲ አረቢያ ከ750 ሺህ እስከ 1 ሚሊዮን የሚጠጉ ኢትዮጵያውያን እንደሚኖሩ ይገመታል። ከነዚህ ውስጥ ግማሽ ያሉ ህጋዊ የመኖሪያ ፍቃድ የሌላቸው መሆናቸውም ይነገራል። ሃንታ ቫይረስ የተሰኘ ከአይጦች ወደ ሰው የሚተላለፍ ገዳይ በሽታ በመላው ዓለም የጤና ስጋት መደቀኑ ተነገረ። በአትላንቲክ ውቅያኖስ ውስጥ ባለ መርከብ ላይ የሃንታ ቫይረስ እንደሆነ በሚጠረጠር ወረርሽኝ ምክንያት የ3 ሰዎች ህይወት ማለፉን የዓለም ጤና ድርጅት አስታውቋል። ብዙነህ እንዳለ ዝርዝር አለው። በአትላንቲክ ውቅያኖስ ውስጥ ባለ መርከብ ላይ የሃንታ ቫይረስ ወረርሽኝ እንደሆነ በሚጠረጠር ምክንያት የ3 ሰዎች ህይወት ማለፉን የዓለም ጤና ድርጅት ገልጿል። አንድ የተረጋገጠና 5 የተጠረጠሩ ሰዎች መኖራቸውን ይፋ ያደረገው ተቋሙ አንድ የ69 ዓመት የዩናይትድ ኪንግደም ዜጋም በደቡብ አፍሪካ ጆሃንስበርግ ውስጥ እንክብካቤ የተደረገላቸው መሆኑንና ቫይረሱ እንዳለባቸው የአካባቢው ባለስልጣናት ተናግረዋል። ሃንታ ቫይረስ ብዙውን ጊዜ ከአይጦች በሽንታቸው ወይም በሰገራቸው በኩል ወደ ሰዎች የሚተላለፍ ከባድ የመተንፈሻ አካላት በሽታ ሊያስከትል የሚችል አልፎ አልፎም በሰዎች መካከል ሊተላለፍ የሚችል አዲስ የዓለም ስጋት ሆኗል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ሪፖርቶችን እየተከታተሉ መሆኑንና የብሪታንያ ዜጎችን ለመደገፍ ዝግጁ መሆኑን ተናግረዋል። ወረርሽኙ ከአርጀንቲና ወደ ኬፕ ቨርዴ በሚጓዝ ኤምቪ ሃንዲየስ በተሰኘ መርከብ ላይ መከሰቱም ተዘግቧል። የአሜሪካ የበሽታ መቆጣጠሪያና የመከላከያ ማዕከል ሲዲሲ እንደገለጸው ቫይረሱ በተለምዶ ከአይጥ ሽንት፣ አይነ ምድር ወይም ምራቂ የሚነሳ ሲሆን በትንፋሽ አማካኝነት ወደ ሳምባ ሲገባ ኢንፌክሽን ይከሰታል። ይህ በሽታም አልፎ አልፎ የሚከሰት ቢሆንም በአይጦች ንክሻ ወይም ቡጭሪያ ሊሰራጭም ይችላል ተብሏል። እንደ ማዮ ክሊኒክ መረጃ በሰሜን አሜሪካ የአጋዘን አይጦች ወይም ደግሞ ዲር ማይስ ተብለው የሚታወቁት እየተለመዱ የቫይረሱ ተሸካሚዎች ናቸው። ሲዲሲ በአውሮፓውያኑ ከ1993 እስከ 2022 ባለው ጊዜ ውስጥ በአሜሪካ ብቻ 864 የሃንታ ቫይረስ ህመሞችን መዝግቧል። አብዛኛዎቹ ህመሞች እንደ ካሊፎርኒያ፣ ዋሽንግተን፣ አሪዞና፣ ኒው ሜክሲኮ እና ኮሎራዶ ባሉ የሀገሪቱ ምዕራባዊ ግዛቶች ገጠራማ አካባቢዎችም የተመዘገቡ ናቸው። ኤጀንሲው በ1993 አሪዞና፣ ኮሎራዶ፣ ኒው ሜክሲኮ እና
ዩታ አካባቢዎች ከባድ የመተንፈሻ አካላት በሽታ በተከሰተበት ወቅት የሃንታ ቫይረስ በሽታዎች መከታተልን ጀምሮ ነበር። በዓለም አቀፍ ደረጃም በየዓመቱ ወደ 150 ሺህ የሚጠጉ ሄሞሮጂክ ፊቨር ከኩላሊት ስራ መስተጓጎል ወይም ደግሞ ሬናል ሲንድረምስ ጋር ሊኖር እንደሚችል የብሔራዊ የጤና ጥበቃ ተቋማት መረጃም አመላክተዋል። በመርከቡ ላይ ተከሰቱ በተባለው ይህ ቫይረስ 3 ሰዎች የሞቱ ሲሆን የኤኤፍፒ የዜና ወኪል አንድን ምንጭ ጠቅሶ እንደዘገበው 3ኛው ሞት የተከሰተው በመርከቡ ላይ ነው። ስማቸው እንዳይጠቀስ የፈለጉ ምንጩ አክለውም ሌሎች 2 የታመሙ ተሳፋሪዎች በኬፕ ቨርዴ ሆስፒታል ተለይተው እንዲቆዩ ለማድረግ ውይይት እየተደረገ ነው ብለዋል። መርከቡ በመቀጠልም ወደ ስፔን ካናሪ ደሴቶች እንደሚያመራም ተዘግቧል። የዓለም ጤና ድርጅት በአባል ሀገራትና በመርከቡ ሰራተኞች መካከል 2 ምልክቶችን የሚያሳዩ ተሳፋሪዎችን የሕክምና ድጋፍ እንዲያገኙና የህብረተሰብ ጤና ስጋት ግምገማና ድጋፍ ለማድረግ ድጋፍ እያደረገ መሆኑንም ገልጸዋል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። በኢትዮጵያ 5 ሚሊዮን የአካል ጉዳተኞች የምርጫ ካርዳቸውን እንዲወስዱ ቢታቀድም በአጠቃላይ የምዝገባ ካርዳቸውን የወሰዱት 167 ሺህ ብቻ ናቸው ተባለ። በኢትዮጵያ በአጠቃላይ 23 ሚሊዮን የአካል ጉዳተኞች የሚገኙ ሲሆን ከእነዚህም መካከል 61 በመቶ የሚሆኑት ለመምረጥ ዕድሜያቸው የደረሰ መሆኑን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነ ጉጆ ለጣቢያችን ገልጸዋል። በዚህም ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ጠቅላላ ምርጫ 5 ሚሊዮን የአካል ጉዳተኞች የምርጫ ካርዳቸውን እንዲወስዱ ቢታቀድም አጠቃላይ ካርዳቸውን የወሰዱ የአካል ጉዳተኞች ቁጥር 167 ሺህ ወይም 3 በመቶ የሚሆኑት ብቻ ናቸው ሲሉ ገልጸዋል። ለመጪው ሀገራዊ ምርጫ ለመራጭነት ካርድ የወሰዱ የአካል ጉዳተኞች ቁጥር ምን ያህል ነው? ከእቅዱ አንጻርስ እንዴት ይታያል? እንግዲህ እንዳጠቃላይ አካል ጉዳተኞችን በተመለከተ ዘንድሮ ካርድ ወስዶ ይመርጣሉ ብለን እቅድ የያዝነው 5 ሚሊዮን አካል ጉዳተኞች ናቸው። ነገር ግን አሁን ምርጫ ቦርድ ባወጣው ሪፖርት መሰረት በአጠቃላይ 167 ሺህ ብቻ ካርድ መውሰድ ችለዋል ማለት ነው። እንግዲህ ይሄ በከፍተኛ ሁኔታ ቁጥሩን የቀነሰ ሆኖ እናገኛለን። በሌላ በኩል በሀገራችን 23 ሚሊዮን አካል ጉዳተኞች አሉ። ከነዚህ ውስጥ 61 በመቶ የሚሆኑት የመምረጥ ዕድሜ ውስጥ ያሉ ናቸው። ስለዚህ በአጠቃላይ ከእቅዳችንም በታች እንደዚሁም አጠቃላይ መምረጥ ከሚችለው የአካል ጉዳተኛው ቁጥር ጋር ሲነጻጸር 3% ያልሞሉ አካል ጉዳተኞች ብቻ ካርድ መውሰዳቸው በአንድም በሌላም መንገድ አካል ጉዳተኞች ሲስተማቲክ በሆነ መንገድ ካርድ እንዳይወስዱ የተገለለበት ሁኔታ እንዳለ ነው ይጠቁመን ማለት ነው። የፌዴሬሽኑ ዋና ዳይሬክተር በዘንድሮ ጠቅላላ ምርጫ የምዝገባ ወቅት የምርጫ ካርዳቸውን የወሰዱ የአካል ጉዳተኞች ቁጥር አነስተኛ የሆነበት ምክንያትም አንዱ አካል ጉዳተኞች የምርጫ ካርድ መሰጠት መጀመሩን የማያውቁ በመኖራቸው ነው ብለዋል። እሺ፣ በአጠቃላይ የምርጫ ካርድ የወሰዱ የአካል ጉዳተኞች ቁጥር በዘንድሮ በጠቅላላ ምርጫ እንግዲህ እንደነገሩኝ ከእቅዳችሁ 3 በመቶ በታች ነው አይደለ? ይሄ ዝቅተኛ የሆነበት ምክንያት ምንድን ነው? እንደው ምክንያቶቹን 1-2-3 ለመግለጽ ይችላል። ምክንያቶች የምንላቸው አንደኛ አካል ጉዳተኞች ፈጽሞ ምርጫ ካርድ መሰጠት መጀመሩን ያልሰሙ ናቸው። ይሄ ደግሞ አሁን በቅርቡ እንኳን ምርጫ ካርድ መስጠት ሂደቱ ከተዘጋ በኋላ እንኳን ሳይቀር የክልል አካል ጉዳተኛ ፌዴሬሽኖች ደብዳቤ ሁሉ እየጻፉ ነው። ምርጫ ካርድ አሰጣጡን ከተዘጋ በኋላ ማለት ነው እኛን አካል ጉዳተኞች መምረጥ እንዲችሉ ካርድ እንዲወስዱ ለማስቻል ፌዴሬሽኑ ቢያግዘን የሚል ጥያቄዎች እየቀረቡ ነው ያሉት። ይሄ ማለት እንግዲህ መሪዎቹ የክልል መሪዎቹ ሁሉ መዘጋቱን አላወቁም የሚለውን በግልጽ የሚያሳይ ነው። ስለዚህ የመረጃ ክፍተት ነበረ። መረጃ በበቂ ሁኔታ የተላለፈ አልነበረም። በሌላ በኩል በቴሌቪዥን የሚተላለፉ የምርጫ ማስታወቂያዎች እንዲሁም የፖለቲካ ፓርቲዎች ክርክር የምልክት ቋንቋ የሌላቸው በመሆኑ በመረጃ ተደራሽነት ላይ እንቅፋት መፍጠሩንም አመልክተዋል። እየሄዱ ነው ያሉት። አንዱም ማስታወቂያ ምልክት ቋንቋ የለው። ለምሳሌ እናነሳለን ብዬ ይህን ደግሞ ዛሬ ሳይሆን ገና የጀመረ ቀን ጀምሮ ጠይቀናል። እናስተካክላለን፣ በጀት የለንም፣ አስተርጓሚ የለንም የሚል ምላሽ ተሰጥቶን ነበር። እኛ ደግሞ አስተርጓሚ ሰራተኞች ስለነበሩ ቮለንተሪ እንዲሰሩላቸው ሰጥተናል።
ነገር ግን እንቅስቃሴ የለም። ይሄ ነው ያለው ሂደትና ይሄን ደግሞ ምርጫ ቦርድ ተከታትሎ እንትን ማድረግ አልተቻለም። በሌላ በኩል የፖለቲካ ፓርቲዎች ማኒፌስቶቸውን በሚያቀርቡበት ጊዜ ስቲል ምልክት ቋንቋ አልቀረም። ከዚህ የተነሳ መስማት የተሳናቸው በተለይ በኢትዮጵያ ቴሌቪዥን የሚተላለፈውን በፋና የሚተላለፈውን መከታተል አልቻለም። ስለዚህ አንደኛ የሚዲያ አድማሱንም በደንብ አጥቦ ነው ያሉት። ሁለተኛ ነገር ደግሞ መረጃው ተደራሽ አይደለም። ፌዴሬሽኑ የመረጃ ክፍተቱን ለመሙላትና አካል ጉዳተኞች ስለ ምዝገባው እንዲያውቁ የሚያስችሉ የሰራቸው ስራዎች ምን ይመስላሉ ሲል ጣቢያችን ለፌዴሬሽኑ ፕሬዚደንት ጥያቄ አቅርቦላቸውም ነበር። በፌዴሬሽኑ ውስጥ በእናንተስ በኩል የተሰሩ ስራዎች አሉ? አንደኛው የመረጃ ክፍተት አንደኛው ምክንያት እንደሆነ ነግረውኝ ነበረ እና በእናንተስ በኩል ቅስቀሳ በማድረግ ደረጃ የምርጫ ካርዳቸውን አካል ጉዳተኞች እንዲወስዱ ለማስቻል ያደረጋችሁት ጥረት የለም ወይ? እንዴት ነው በእናንተ? በጣም ሰፊ ጥረት አለ። ሁሉንም ክልል ሁሉንም ብሔራዊ ማህበራት አንድ ጣሪያ ስር በመሰብሰብ ከአንድም 3 ጊዜ አንደኛ ምርጫ ጋር በተያያዘ ያለውን መረጃ አካፍለናል፣ እቅዳችንን አሳይተናል። በነቂስ ደግሞ ማህበራት በሙሉ ቅስቀሳ በማድረግ አካል ጉዳተኞች ካርድ እንዲወስዱ እንዲያስችሏቸው ሰፊ ስራዎች ሰርተናል። አሁንም የአሰልጣኞች ስልጠና እየሰጠን እንገኛለን፣ በተለይ የታዛቢዎች ላይ ማለት ነው። ስለዚህ ሰፊ ስራዎች እኛ ሰርተናል ከኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር። ሆኖም የበጀት ውስንነት በፌዴሬሽኑ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን ነው ያነሱት። አዳራሽ ውስጥ ቀርተን አዲስ አበባ ላይ ወርክሾፕ አድርገን ከመበተን ውጪ ሌላ የስራ መስራት ባለመኖሩ ምክንያት እያንዳንዱ ክልል ማህበር ደግሞ ወደ ቤቱ ሲመለስ ምንም አይነት የራሱ በጀት ስለሌለው ሰልጥኖ ሄዶ ወደ ውጤት ለመቀየር ከባድ ፈተና ስለሆነባቸው ነው እንጂ ከምርጫው ህግ ማሻሻያው ጀምሮ አብረናቸው ከጎን ሆነን ስንሰራ የቆየ ነው እና የበጀት ውስንነቱን ለመቅረፍ መንግስት እጁን መዘርጋት ባለመቻለው ምክንያት ነው ስራው ወደፊት ሊሄድ ያልቻለው ማለት ነው እንጂ ለምሳሌ አጫጭር ቪዲዮዎች በቲክቶክ፣ በፌስቡክ፣ በተለያዩ ሶሻል ሚዲያዎች አሁንም እየለቀቅን ያለ ነው። በዘንድሮ ጠቅላላ ምርጫ የምዝገባ ሂደት የአካል ጉዳተኞች ተሳትፎ በ6ኛው ሀገር አቀፍ ምርጫ ከነበረው ጋር ሲነጻጸር አነስተኛ መሆኑን ያነሱት አቶ አባይነህ፣ ሆኖም በዘንድሮ ጠቅላላ ምርጫ 250 አካል ጉዳተኞች የፓርቲ እጩዎች ሆነው መቅረባቸውን በበጎ አንስተውታል። እንደው ከ6ኛው ሀገር አቀፍ ምርጫ ጋር ሲነጻጸርስ የዘንድሮው ምን ይመስላል? የተመዝጋቢዎች ቁጥር 6ኛው ሀገራዊ ምርጫ ጋር ሲነጻጸር እውነት ለመናገር አካል ጉዳተኞችን ከማካተት አንጻር የዘንድሮ በጣም ወደኋላ ይቀራል። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። ምርጫ ቦርድ ውስጥ እንኳን የቦርድ አባላት ውስጥ የአካል ጉዳተኞች ጉዳይ የሚመለከተው ከ5ቱ ማን እንደሆነ ፎካሉ እንኳን አልተሰጠንም እስከዛሬ ጠይቅ። ይሄ የሆነበት ሁኔታ ውስጥ ነው ያለ ነው። በ6ኛው ብሔራዊ ምርጫ ላይ እኮ ምርጫ ቦርድ በራሱ ቦርድ አባላት ሁሉ እኛ የምንሰራበትን ቦታ ጭምር በመጎብኘት ድጋፍ በማድረግ አስፈላጊውን ድጋፍ በማድረግ ሰፊ ስራዎች ነው ከኛ ጋር የሰሩ። የዘንድሮ ግን አሁን እኛ የት እንዳለን እንኳን አያ። ስለዚህ ይሄ በሆነበት ሁኔታ ውስጥ ነው ችግሮች የመጡ ያሉት እና በትክክል አሃዛዊ መረጃውን አሁን በቃል ባላውቀውም በወቅቱ የ6ኛው ብሔራዊ ምርጫ ላይ ምርጫ ቦርድ የራሱ ሪፖርት ስላለው ማለት ነው ያወጣው። እዛ ላይ 99 አካል ጉዳተኞች ተመራጮች ሆነው ከሁሉም ፖለቲካ ፓርቲዎች በድምሩ ቀርቧል። በመጨረሻም ፌዴሬሽኑ ከፖለቲካ ነጻ መሆኑን አስታውሰው በቀጣይ በዋነኝነት ስለ ምርጫው ግንዛቤ በመስጠት ላይ አተኩሮ እንደሚሰራ አመልክተዋል። የኢትዮጵያ ወጣቶች ፌዴሬሽን በመጪው ምርጫ ከ32,000 በላይ ታዛቢዎችን አሰማራለሁ አለ። የኢትዮጵያ ወጣቶች ፌዴሬሽን በመጪው 7ኛው ጠቅላላ ሀገራዊ ምርጫ ከ32,000 በላይ የምርጫ ታዛቢዎችን እንደሚያሰማራ አስታውቋል። ፌዴሬሽኑ ጽህፈት ቤት ኃላፊ አቶ ሙሃዲን ናስር በተለያዩ አማራጮች የመራጮች ትምህርት መስጠትና መታዘብ የሚያስችለውን ፈቃድ ከብሔራዊ ምርጫ ቦርድ በማውጣት በ7ኛው ጠቅላላ ምርጫ የምርጫ ተሳትፎ እያደረገ እንደሚገኝ ለሪፖርተር ገልጸዋል። ፌዴሬሽኑ የመጀመሪያ ዓላማው ዜጎች ምርጫ ካርድ እንዲያወጡ ማድረግ እንደነበር የገለጹት ኃላፊው ከዚያም ምርጫ ቦርድ ምርጫ ይደረግባቸዋል በሚላቸው ሁሉም ክልሎች
35000 ታዛቢዎችን ለማሰማራት እየተንቀሳቀሰ መሆኑን እስከ ሚያዝያ 22 ቀን 2018 ዓመት ድረስ ከ32400 በላይ ታዛቢዎችን ለይቶ ስልጠና እየሰጠ እንደሚገኝም አስረድተዋል። በተጨማሪም በተለያዩ የምርጫ ጣቢያዎች 4000 ተጨማሪ ተንቀሳቃሽ ታዛቢዎች እንደሚኖርና ከቦታ ቦታ እየተዘዋወሩ የምርጫው አጠቃላይ የምርጫ ሂደትን የመታዘብ ስራ እንደሚሰሩም ነው ያነሱት። ፌዴሬሽኑ ከ12000 በላይ የሚደርሱ ታዛቢዎች በኦሮሚያ ክልል መመዝገቡን፣ በአማራ ክልል ደግሞ እስከ 8000 ታዛቢዎች ይኖራሉ ተብሎ ቢታሰብም ባለው ወቅታዊ ሁኔታ ምክንያት እስካሁን የተመዘገቡት ከ2500 እንደማይበልጡ አቶ መሐዲን ገልጸዋል። በትግራይ ክልል የፌዴሬሽኑ ታዛቢዎች ተሳትፎ ያደርጋሉ ተብሎ ቢጠበቅም በክልሉ ይሄ ነው የሚባል የምርጫ እንቅስቃሴ አለመኖሩንና የታዛቢዎች ኮታ መታጠፉን አስረድተዋል። በቀጣይ በእነዚህና በሌሎች ባልተለየባቸው አካባቢዎች ቀሪ 2500 ያህል ታዛቢዎችን የመመዝገብ ሂደት ይቀጥላል ሲሉ ተናግረዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 ረሃብን ለማስቀረት የያዘችውን ዓለም አቀፍ ግብ ለማሳካት የሚያስችላት መንገድ ላይ አይደለችም ተባለ። ኢትዮጵያን ጨምሮ የተመጣጠነ የምግብ እጥረት ስጋት ሆኖ ቀጥሎባቸዋል በተባሉ የአፍሪካ ሀገራት የረሃብ ሁኔታ እየተባባሰ መሆኑ ተገለጸ። ሩሃ ግርማ ተጨማሪ አላት። የምግብ እጥረት በዓለም አቀፍ ደረጃ በሰው ልጆች ላይ ትልቅ ስጋት መፍጠሩን ቀጥሏል። በተለይም በማደግ ላይ ባሉ ሀገራት ይህ ጉዳይ በሚሊዮን የሚቆጠሩ ሰዎች ጤናና ደህንነትን በእጅጉ የሚጎዳ አንገብጋቢ ጉዳይ ነው። በዚህም 4 ዓለም አቀፍና ቀጠናዊ ድርጅቶች በጋራ ባወጡት ሪፖርት በኢትዮጵያ፣ በኬንያ፣ በማዳጋስካር፣ በማላዊ፣ በዛምቢያ፣ በኮሞሮስና በሞሪሸስ የተመጣጠነ የምግብ እጥረት ስጋት ሆኖ መቀጠሉንና የረሃብ ሁኔታውም እየተባባሰ መሆኑ ተገልጿል። በሪፖርቱ ኢትዮጵያን ጨምሮ የተመጣጠነ የምግብ እጥረት ስጋት ሆኖ ቀጥሎባቸዋል የተባሉ የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር በ2030 ረሃብን ለማስቀረት የያዙትን ዓለም አቀፍ ግብ ለማሳካት የሚያስችላቸው መንገድ ላይ እንዳልሆኑ ተገልጿል። በሪፖርቱ ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና እጅግ አሳሳቢ ከሚባሉ የአገሪቱ አካባቢዎች መሀል የሚመደብ መሆኑንና እንደ አውሮፓውያን አቆጣጠር በ2024 ብቻ 65 በመቶ የሚሆነው ሕዝብ መካከለኛ ወይም ከባድ የምግብ እጥረት ገጥሞት እንደነበር እንደ ማሳያ ቀርቧል። በሪፖርቱ ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና እጅግ አሳሳቢ ከሚባሉ የአገሪቱ አካባቢዎች መሀል የሚመደብ መሆኑንና እንደ አውሮፓውያን አቆጣጠር በ2024 ብቻ 65 በመቶ የሚሆነው ሕዝብ መካከለኛ ወይም ከባድ የምግብ እጥረት ገጥሞት እንደነበር እንደ ማሳያ ቀርቧል። በኢትዮጵያ ያለውን ሁኔታ በሚያሳየው የሪፖርቱ ክፍል ከቅርብ ዓመታት ወዲህ በአገሪቱ ያለው ሁኔታ እየተባባሰ መምጣቱንና እንደ አውሮፓውያን አቆጣጠር ከ2014 እስከ 2024 በነበሩት ጊዜያት በምስራቅ አፍሪካ ከፍተኛ ስጋት ካለባቸው ሀገሮች ተርታ እንድትመደብ የሚያደርግ ሁኔታ ላይ እንደነበረች ገልጿል። ቀጣይነት ያላቸውን ችግሮች የሚያብራራው ሪፖርቱ በመላው አፍሪካ ከ5 ዓመት በታች ከሆኑ ህጻናት ውስጥ ከ30 በመቶ በላይ የሚሆኑት ለረዥም ጊዜ የሚቆይ የተመጣጠነ ምግብ እጥረት እንደሚገጥማቸውና የችግሩ መጠን እንደ ሀገሮቹ የተለያየ ቢሆንም ኢትዮጵያን በተመሳሳይ አደጋዎችን እንደምታስተናግድና በተለይም በገጠራማ አካባቢዎች የተመጣጠነ ምግብ እጥረት በጉልህ ይታያል ብሏል። ከህጻናቱ በተጨማሪ በቀጠናው የሚገኙ ሴቶች የችግሩ ተጋላጭ እንደሆኑና ይህም ከፍተኛ ለሆነ የደም ማነስ ጭምር እያጋለጣቸው እንደሚገኝ ተጠቁሟል። የምግብ ዋጋ መጨመር በአህጉሪቱ ለሚስተዋለው የተመጣጠነ ምግብ እጥረት ሌላኛው ምክንያት መሆኑን፣ አማካይ ዋጋው በርካታ ቤተሰቦች መግዛት ከሚችሉት በላይ እንደሆነና በኢትዮጵያም በከተማም ሆነ በገጠር ለሚታየው ችግር ምክንያት ሆኖ በሪፖርቱ ተገልጿል። አገሪቱ ችግሩን ለመከላከል ግብርናን ትኩረት ያደረገ ኢንቨስትመንት እንዲጨምር ማድረግ፣ ለአርሶ አደሮችና አነስተኛ ነጋዴዎች የፋይናንስ አቅርቦት ማሻሻል እንደሚገባና ጠንካራ ፖሊሲ መንደፍ እንዳለባቸው ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ዛሬ ምሽት የሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የሰው ሰራሽ አስተውሎትን መጠቀም ለአፍሪካ የጤና ዘርፍ ከቅንጦት ባለፈ የህልውና ጉዳይ መሆኑ ተገለጸ። ይህ የተገለጸው ፒፕል ቱ ፒፕል በጎ አድራጎትና አናዳች ግሩፕ ከጣቢያችን ጋር በመተባበር ባዘጋጁት የበይነ መረብ ውይይት ላይ ነው። ዮናስ ግርማ በዝርዝር ተከታትሎታል።
በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተስፋፋ የመጣው የሰው ሰራሽ አስተውሎት ቴክኖሎጂ እንደ አፍሪካ ባሉ የሰለጠነ የሰው ኃይል ውስንነት ባላቸው አካባቢዎች የጤና አገልግሎትን ለማሳለጥ አማራጭ የሌለው ግዴታ መሆኑ ከሰሞኑ በበይነመረብ በተደረገ ውይይት ተገልጿል። በኢትዮጵያውያን በጎ አድራጊ ባለሙያዎች ተቋቁሞ የጤናውን ዘርፍ ስብራቶች ለመጠገን ዘርፈ ብዙ ስራዎችን እየሰራ የሚገኘው ፒፕል ቱ ፒፕል ከዴንማርክ የበጎ አድራጎት ግሩፕ አናዳሽ ጋር በመሆን ከጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ጋር በመተባበር ባህር ዳር ዩኒቨርሲቲን ጨምሮ የተለያዩ ዓለም አቀፍ ተቋማት በተገኙበትም ውይይት አካሂደዋል። ባህር ዳር ዩኒቨርሲቲን ጨምሮ የተለያዩ ዓለም አቀፍ የምርምር ተቋማት ሀሳባቸውን ባካፈሉበት በዚህ የፓናል ውይይት ላይ እንደተመላከተው ሰው ሰራሽ አስተውሎት በአህጉሪቱ ያለውን የሐኪሞች እጥረት ለመሙላትና የሕክምና ጥራትን ለማረጋገጥ ዋነኛው መሳሪያ እየሆነ መጥቷል ተብሏል። የፓናል ውይይቱን የመሩት የፒፕል ቱ ፒፕል በጎ አድራጎት መስራችና ፕሬዝዳንት ፕሮፌሰር እናውጋው መሐሪ እንዳሉት ሰው ሰራሽ አስተውሎት የጤና ትምህርትን ከማገዝ እስከ ምርምር ስራዎች ድረስ ከፍተኛ ሚና መጫወት ይችላል ብለዋል። In healthcare education, AI offers powerful tools for adaptive. የሰው ሰራሽ አስተውሎት በአግባቡ ጥቅም ላይ ከዋለ በጤናው ዘርፍ ትልቅ ጠቀሜታ አለው። ይህም የጤና ትምህርትን ከማገዝ ጀምሮ ውስብስብ በሆኑ ሕክምናዎች ላይ ባለሙያዎችን እስከ ማገዝ ይደርሳል። በተጨማሪም በተለያዩ የምርምር ስራዎችም ተሳትፎ ያደርጋል። Optimize workflows and extend services to underserved. ፕሮፌሰሩ አክለውም ሰው ሰራሽ አስተውሎት የባለሙያዎች አጋዥ እንጂ በራሱ ባለሙያ ሊሆን እንደማይችልም አሳስበዋል። በሌላ በኩል በተለያዩ የአህጉሪቱ ሀገሮች ላይ ቴክኖሎጂው በአገልግሎት ላይ እየዋለ እንደሆነ የተነገረ ሲሆን በተለይም በሀገራችን ኢትዮጵያ ከ2024 ጀምሮ የሰው ሰራሽ አስተውሎትን በሕክምናው ዘርፍ ለመጠቀም አቅጣጫ ተቀምጦ እየተሰራ መሆኑን የባህር ዳር ዩኒቨርሲቲ ጤና ትምህርት ክፍል ምክትል ኃላፊ ዶክተር ገበያው አዲስ ተናግረዋል። ኢትዮጵያ launched a digital health blueprint in 2023 and አገራችን ኢትዮጵያ ቴክኖሎጂውን በጤናው ዘርፍ ለመተግበር ከጀመረችበት ወቅት ጀምሮ በተለያዩ ክልሎች ሰው ሰራሽ አስተውሎት አገልግሎት እየሰጠ ሲሆን በተለይም የወባ በሽታን በላቦራቶሪ ለመለየት የሚደረገውን ጥረት በማገዝ በኦሮሚያ ትግራይና ባህር ዳር ዩኒቨርሲቲ በሚገኝበት አማራ ክልልም አገልግሎት ላይ መዋል ችሏል። system which is being implemented in ጤናን ከሰው ሰራሽ አስተውሎት ጋር ለማዛመድ ዓላማ አድርጎ የተነሳው ይህ ጅምር በቀጣይነትም ብቁ ባለሙያዎችን ለመፍጠር የአቅም ግንባታ ስልጠናን እስከ መስጠት የሚደርስ ግብ እንዳለውም የተገለጸ ሲሆን የሰው ሰራሽ አስተውሎት ለሰው ልጆች ስጋት መሆኑ አይቀርም እየተባለ በሚነገርበት በአሁኑ ወቅት የመረጃ ሚስጥራዊነትን በመጠበቅ ፍትሃዊ የጤና አገልግሎት ለመስጠት ዝግጅቶችም እንደሚያስፈልጉ በፓናል ውይይቱ አዘጋጆችም አጽንኦት ተሰጥቶበታል። ቤዝ ሪል ስቴት የገነባቸውን ቤቶች ለባለቤቶቹ አስረከበ። ቤዝ ሪል ስቴት ህልሞን በወራት በሚል መሪ ቃል ግንባታቸውን በራሱ ሙሉ የፋይናንስ ወጪ ሲያከናውን የቆያቸውን 32 ቤቶች በ16 ወራት ውስጥ አጠናቆ ለደንበኞቹ ቁልፍ አስረክቧል። በስነ ስርዓቱ ላይ ንግግር ያደረጉት የኩባንያው መስራችና ባለቤት አቶ ኡስማን ኑር ሁሴን ፕሮጀክቱ በታቀደለት ጊዜ መጠናቀቁ የኩባንያውን ጠንካራ የፋይናንስ አቅም የሚያሳይ መሆኑን ገልጸዋል። ይህም ደንበኞች የዋጋ ንረትን ሳይሰጉ ቤታቸውን በወቅቱ እንዲረከቡ ማስቻሉን ጠቁመው ወደፊትም የተሻሉ ፕሮጀክቶችን በማቅረብ የደንበኞችን እምነት ለማስጠበቅ እንደሚሰሩ ተናግረዋል። የኩባንያው ዋና ስራ አስኪያጅ ወይዘሪት ዙልፋ መሐመድ በበኩላቸው በቤተል የሚገኘው የፍርድ ቤት ፕሮጀክትና በመርካቶ የሚገነቡ የንግድ ሱቆች በቅርቡ ተጠናቀው ለምረቃ እንደሚበቁ አስታውሰዋል። ርክክብ የተደረገለት ፕሮጀክት የተሟላ መሰረተ ልማት፣ የመኪና ማቆሚያ፣ አረንጓዴ ስፍራዎች፣ ሌሎች ዘመናዊ አገልግሎቶችን ያካተተ መሆኑም ተገልጿል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከመረጃዎቹ ጋር ዮናስ ግርማ ቆይታ አደርጋለሁ። መልካም ጊዜ።
ወደ ቀዳሚው መረጃችን ስናመራ 30ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ የሳምንቱን ጨዋታዎች በዛሬው ዕለት ማድረግ ጀመረ። ሊጠናቀቅ የ8 ጨዋታዎች ዕድሜ ብቻ የቀረው የሲቢኤ ኢትዮጵያ ፕሪሚየር ሊግ የሳምንቱ መርሃ ግብር ዛሬ በአዲስ አበባ ስቴዲየም ሲጀምር በመክፈቻው ጨዋታ ወላይታ ዲቻ ሀዲያ ሆሳዕናን 1-0 በማሸነፍ ደረጃውን አሻሽሏል። ሁለት ተቀራራቢ ነጥቦችን በመያዝ የተገናኙት ቡድኖቹ ብርቱ ፉክክር ያደረጉ ቢሆንም የጦና ንቦቹ መልካሙ ቦጋለ ባስቆጠራት ብቸኛ ግብ ማሸነፍ ችለዋል። የሊጉ ወሳኝ ጨዋታዎች በነገው ዕለትም ሲቀጥሉ ተጠባቂ ፍልሚያዎችም ይደረጋሉ ጉበታል። ከተጠባቂ ጨዋታዎች መካከል ባለፈው ሳምንት በውልዋሎ አዲግራት ዩኒቨርሲቲ ሳይጠበቅ ሽንፈት ያስተናገደው ኢትዮጵያ ቡና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ምሽት 12 ሰዓት ላይ ድሬዳዋ ከተማን ያስተናግዳል። በሌላ ጨዋታ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጋር ይገናኛል። ሌላኛው ተጠባቂ ነገ ጨዋታ የደረጃ ሰንጠረዡ ግርጌ ላይ የተቀመጡትን አርባ ምንጭ ከተማን ከመቀለ 70 እንደርታ ጋርም የሚያገናኝ ይሆናል። የ30ኛ ሳምንት ጨዋታዎችም እስከ ዕለተ ረቡዕ ድረስ የሚቀጥሉ ይሆናል። ጥቂት ሳምንታት ብቻ በቀሩት የ2026 የፊፋ ዓለም ዋንጫ በርካታ ኮከቦች በጉዳት ምክንያት እንደማይሳተፉ እየተነገረ ነው። በየ4 ዓመቱ በሚደረገው በዚህ ትልቅ ውድድር ላይ መሳተፍ የበርካታ ተጫዋቾች ህልም ቢሆንም አንዳንድ ተጫዋቾች ግን በጉዳት ምክንያት ዓለም ዋንጫው እንደሚያመልጣቸው ተነግሯል። ሷሊ መሐመድ በጉዳት ምክንያት በዘንድሮ የዓለም ዋንጫ የማይሳተፉ ተጫዋቾችን ይነግራል። የሚገኙ የእግር ኳስ አፍቃሪዎች በጉጉት የሚጠባበቁት የ2026 የዓለም ዋንጫ ሊጀምር የጊዜ የዓለም ሻምፒዮኗ ብራዚል ደግሞ የጉዳት ማዕት ካረፈባቸው ሀገራት ግንባር ቀደሟ ሆናለች። የካርሎ አንቸሎቲው ብራዚል ተስፋ ከጣለችባቸው ተጫዋቾች መካከል የሆነው የፊት መስመሩ አጥቁ ሮድሪጎ ከመጋቢት ወር መጀመሪያ ላይ በደረሰበት የጉልበት ጉዳት ኤሲኤል ምክንያት ከውድድሩ ውጪ መሆኑ ተረጋግጧል። በሪያል ማድሪድ ቤት ድንቅ ብቃቱን እያሳየ የነበረው ይህ ኮከብ ከዓመታት በፊት በኳታር ክሮኤሺያ ጋር በነበረው ጨዋታ ያመከነውን የፍጹም ቅጣት ምት በዚህኛው ውድድር ለመካስ የነበረው ህልም መክኗል። የብራዚል ጉዳት ዝርዝር በዚህ ብቻ ያበቃም። የተከላካይ ክፍሉ ደጀኑ ኤደር ሚሊቶ በሚያዝያ ወር የጭን ቀዶ ጥገና በማድረጉ እስከ ጥቅምት ወር ድረስ ወደ ሜዳ እንደማይመለስ ታውቋል። በተጨማሪም በቸልሲ ቤት ተስፋ የተጣለበት ታዳጊው ኤስቴቫኦ በሚያዝያ ወር በደረሰበት የሃምስትሪንግ ጉዳት ሳቢያ ለብራዚል ሌላው ራስ ምታት ሆኗል። ሌላኛው የአውሮፓ ሀያል ሀገር ፈረንሳይ ምንም እንኳን ጥልቅ የተጫዋቾች ስብስብ ቢኖራትም የሊቨርፑሉን አጥቂ ሁጎ ኢኪቲኬን ማጣቱ እርግጥ ሆኗል። በፕሪሚየር ሊጉ 17 ግቦችን በማስቆጠር ድንቅ የውድድር ዘመን ያሳለፈው ኢኪቲኬ በሚያዝያ ወር በደረሰበት ተረገስ ስብራት ምክንያት የዲዲዮ ዴሻምፕን ቡድን ከሩቅ ሆኖ ለማየት ተገዷል። በሌላ በኩል የኔዘርላንድስ ብሔራዊ ቡድን ተጫዋች የሆነው ዣቪ ሲመንስ ጉዳትም ከብርቱካናማዎቹ ስብስብ ውጪ መሆኑ ተረጋግጧል። በቶተናም ቤት እያለ ከሳምንት በፊት መገባደጃ ላይ የደረሰበት የጉልበት ኤሲኤል ጉዳት ተጫዋቹን ከሜዳ ከማራቁም በላይ የሮናልዶ ኩማንን ስብስብ ሊያጎል እንደሚችል እየተነገረ ይገኛል። ጀርመንን ብትሆን ለባየር ሙኒክ ድንቅ ብቃቱን እያሳየ የነበረውን ሰርጂ ናብሪን በጡንቻ ጉዳት ሳቢያ እንደማታገኘው እርግጥ ሆኗል። ይህ የዓለም ዋንጫ ከመጀመሩ በፊት የብዙ ተጫዋቾችን የህይወት ዘመን ህልም በቅጽበት እንዳልነበር አድርጎታል። በሜዳ ላይ እናያቸዋለን ተብለው በጉጉት ሲጠበቁ የነበሩ ኮከቦች አሁን በታካሚዎች ክፍል አልጋ ላይ ሆነውና በምርመራ ማዕከላት ውስጥ ሆነው ውድድሩን ለመከታተል ተገደዋል። ይህ ሁኔታ ደግሞ በሰሜን አሜሪካ የሚካሄደው ውድድር ላይ የራሱን የቻለ ጥላ ማጥላቱ አይቀሬ መሆኑ እየተነገረ ይገኛል። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲደረግ የሊጉ መሪ አርሰናልና ማንቸስተር ዩናይትድ ድል ቀንቷቸዋል። ተጠባቂ ሊጉ መርሃ ግብሮች ዛሬ ምሽትም ሲቀጥሉ ማንቸስተር ሲቲ ከሜዳው ውጪ ኤቨርተንን ይገጥማል። ጌታውን አበበ በዝርዝር ይነግራቸዋል። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ቀናት ሲደረጉ የሊጉ መሪ አርሰናልና ማንቸስተር ዩናይትድ ድል ቀንቷቸዋል። 35ኛ ሳምንቱ ላይ በደረሰው የሊጉ መርሃ ግብር ተጠባቂ በነበረው የለንደን ደርቢ ጨዋታ መድፈኞቹ ፉልሃምን 3-0 በሆነ ውጤት በመርታት የሊጉ መሪነታቸውን አጠናክረው ቀጥለዋል። ይህ ድል መድፈኞቹ ከዋና ተቀናቃኛቸው ማንቸስተር ሲቲ ጋር የነበረውን የነጥብ ልዩነት ለጊዜውም ቢሆን ወደ 6 እንዲሰፋ አስችሏቸዋል። በማርቲን ዙቢሜንዲ ምትክ ሉዊስ ስኬሊን በማስገባት የጀመረው የአርቴታ ቀመር አርሰናል በሊጉ ሁለተኛ ተከታታይ ድል እንዲያገኝ ከማድረጉም ባሻገር ዛሬ ምሽት ጨዋታውን በሚያደርገው ማንቸስተር ሲቲ ላይም ጫና እንዲያሳድሩ አድርጓቸዋል። ፔናዊ አለቃ ሚኬል አርቴታ ማሸነፉን ተከትሎ በሁሉም ጨዋታዎች በአንድ የውድድር ዓመት 40 ጨዋታዎችን በማሸነፍ የአርሴን ቪንገርን የ39 ጨዋታዎች የአሸናፊነት ክብረ ወሰን መስበር ችሏል።
በሌላ በኩል በሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ በላንክሻየር ደርቢ ሊቨርፑልን በማሸነፍ ከ2 ዓመታት ቆይታ በኋላ ወደ አውሮፓ ሻምፒዮንስ ሊግ መድረክ ተመልሷል። በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ በኦልድ ትራፎርድ ስታዲየም በተደረገው አስደናቂ ጨዋታ ሊቨርፑልን 3-2 በማሸነፍ የሻምፒዮንስ ሊግ ተሳትፎን ከ3 ጨዋታዎች በፊት በይፋ ማረጋገጥ ችሏል። ውሉን እስከ 2031 ያራዘመውና ከአዲሱ አሰልጣኝ ጋር የተስፋ ፀሐይ የወጣለት ወጣቱ ኮከብ ኮቢ ማይኖ በ77ኛው ደቂቃ ላይ ያስቆጠራት ወሳኝ ግብ ቀይ ሰይጣናቱን አሸናፊ ማድረግ ችላለች። ይህ ውጤት ፖርቹጋላዊውን አሰልጣኝ በመተካት ኦልድ ትራፎርድ የደረሱት አሰልጣኝ ማይክል ካሪክ በክለቡ ረዘም ላለ ጊዜ ለመቆየት የሚያደርጉትን ጥረት በእጅጉ የሚያጠናክርላቸው ይሆናል። በዚህም ማንቸስተር ዩናይትድ ከ2 ዓመታት ጥበቃ በኋላ ወደ ታላቁ መድረክ መመለስ ሲችል ካሪክም ከተጫዋችነት እስከ አሰልጣኝነት ለክለቡ ያላቸውን ቁርጠኝነት በተግባር አስመስክረዋል። በሊጉ ለመቆየት እየታገለ የሚገኘው ቶተንሃም ሆትስፐርስ በበኩሉ ከሜዳው ውጭ በማቅናት አስቶን ቪላን 2-1 በሆነ ውጤት አሸንፏል። በቪላ ፓርክ በተደረገው ጨዋታ ካላገርና ሪቻርልሰን የቶተንሃም ሆትስፐርስን የማሸነፊያ ግቦች ከመረብ አሳርፈዋል። የሰሜን ለንደኑ ክለብ በ37 ነጥብ ወደ 17ኛ ደረጃ ከፍ ሲል ሽንፈት ያስተናገደው ዌስትሃም ዩናይትድ በበኩሉ ወደ ወራጅ ቀጠናው ውስጥ ገብቷል። 2 ተከታታይ ጨዋታዎችን የተሸነፈው አስቶን ቪላ የአውሮፓ ሻምፒዮንስ ሊግ ተሳትፎውን የሚያረጋግጥበትን አጋጣሚ ሳይጠቀምበት ቀርቷል። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬም ቀጥሎ ሲደረግ ማንቸስተር ሲቲ ከሜዳው ውጭ በማቅናት ከኤቨርተን የሚያደርገው ጨዋታ ይጠበቃል። በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክሩ እጅግ በጠነከረበት በዚህ ወቅት ማንቸስተር ሲቲ ዛሬ ምሽት ወደ መርሲሳይድ በመጓዝ ከኤቨርተን ጋር ወሳኝ ፍልሚያ ያደርጋል። ማንቸስተር ሲቲ የሊጉን መሪነት ከአርሰናል ለመረከብ በሚያደርገው ጥረት ይህ ጨዋታ ነጥብ መጣል የሌለበት ሆኖበታል። አርሰናል ቅዳሜ ዕለት ፉልሃምን 3-0 በማሸነፉ ምክንያት ማንቸስተር ሲቲ በአሁኑ ሰዓት በ6 ነጥቦች ዝቅ ብሎ ይገኛል። ሆኖም ማንቸስተር ሲቲ 2 ቀሪ ጨዋታዎች ያሉት መሆኑ ለፔፕ ጋርዲዮላ ተጫዋቾች ተስፋ ሰጪ ቢሆንም ዛሬ በሄልዲንግሰን ስታዲየም የሚገጥማቸው ኤቨርተን ለወራጅ ቀጠና ስጋት ባይኖረውም ለአውሮፓ ውድድሮች ተሳትፎ የሚፋለም በመሆኑ ጨዋታውን ከባድ ያደርገዋል። ማንቸስተር ሲቲ የአማካይ ክፍሉ ሞተር ሮድሪ በጉዳት ምክንያት የመሰለፉ ነገር አጠራጣሪ መሆኑ ለማንቸስተር ሲቲ ትልቅ ስጋት ሲሆን ተከላካዮቹ ሩበን ዲያዝ እና ጆስኮ ግቫርዲዮል በጉዳት ምክንያት ከዛሬው ጨዋታ ውጭ ናቸው። ምሽት 4 ሰዓት ላይ በሚደረገው ጨዋታ ማንቸስተር ሲቲ ይህንን ጨዋታ የሚያሸንፍ ከሆነ ወደ ዋንጫው አንድ እርምጃ የሚቃረብ ሲሆን፣ በአንጻሩ ነጥብ የሚጥል ከሆነ ለአርሰናል የዋንጫ መንገዱን ይበልጥ ያመቻቻል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቅ ያለው አሁን ወደ ሜሮን መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጋለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።